አንዳንዴ እስቲ የሆነ ነገር እናውራ። ብዙ ሰው ጥያቄ ስለጠየቀኝ ልመልስ። ዩቲዩብ ላይ ጠይቃችሁኛል ብዙ ሰዎች። ሾተ ላይ ማለት ምን ማለት ነው? ሾተ ላይ ማለት ልጆች ብዙ ጊዜ ልጅ የሚሞትብን ለምንድን ነው? ወንዶች ላይ አይተላለፍም ወይ? ሴት ላይ ብቻ ነው ወይ ሾተ ላይ ያለው ብላችሁ እንደዚህ አይነት ጥያቄ ይጠይቃችሁኛል። ስለዚህ ሾተ ላይ ማለት የዛር ውላጅ ጋር የተያያዘ ነው። ሾተ ላይ ማለት ደግሞ እርግማን ነው፣ ከዘር የሚመጣ እርግማን። የእውነቴን ነው የምላችሁ። ከኛ ትውልድ በኋላ ያለው ሁለተኛው ሶስተኛው ትውልድ ራሱ አያውቀውም ሾተ ላይ ከምን እንደሚመጣ። እኔ እንግዲህ ከአያቶቼ የማውቀው ሾተ ላይ የሚባለው ይሄ ከቅድማያት ምናምን በእነሱ ጊዜ ራሱ የለም። ከቅድማያት ምናምን ከነበሩት ትውልዶች ነው። እርግማን ነው ይባላል ሾተ ላይ። በጣም ውስን ሰዎች ናቸው ይህን እርግማን የሚራገሙ። አምልኮ ያላቸው የሆነ ጀማ ውስጥ ቁጭ ብለው ጫት የሚቅሙ የሆነ ዛር ያለባቸው የሚያጓሩ እንደዚህ አይነት ቤተሰብ ውስጥ ያሉ ሰዎች ናቸው። ሾተ ላይ ብዙ ጊዜ ብዙ ሰው ላይ ሾተ ላይ የለም። አልፎ አልፎ ነው። አሁን እንደውም በሳይንሱ የሆነ ነገር ብለው አምጥተውታል። እና ሾተ ላይ ማለት ምን መሰላችሁ? እርግማኑ እንዴት መሰላችሁ? ይለያል። ይሄ መርፌ ሰክተን የሚባል እርግማን አለ አይደል? እኔ መርፌ ሰክቼ የመጣው ምናምን የሚሉ ሰዎች አሉ። ቤተክርስቲያን በር ላይ መርፌ ሰክቼ የመጣው የሆነ ቃልቻ ቤት ግርግዳ ላይ ሰክቼ የመጣው ለእሱ ሰጥቻለሁ ምናምን የሚባሉ እርግማኖች አሉ። እና አሁን ልክ እንደ ዘብር ገብርኤል አለ መቋሚያ ዘቅዝቄ የመጣው ምናምን የሚሉ ሰዎች አሉ። አዎ ሾተ ላይ ማለት እንግዲህ አሩሲ ወደ አሩሲዋ እመቤቴ ምናምን ትባል ሰምታችሁ ከሆነ ወደ አሩሲ አካባቢ ወደዛ አካባቢ እነዚህ ሾተ ላይ የሚባሉ ሰዎች የድሮ ይሄኛው ክፍለ ዘመን ያኛውም ክፍለ ዘመን አያውቀውም። ሶስተኛው አራተኛው ክፍለ ዘመን ቢያውቀው ነው። ትልልቅ ጀበና ይሰቅላሉ። በጣም ትልልቅ ሁለት አፍንጫ ያላቸው ጀበና መቅጃቸው ሁለት የሆነ ትልልቅ ጀበና ይሰቅሉና ከዛ ሶስት ባላ ያላቸው እንጨቶች አሉ አይደል? እነዚህ ሼኪዎች የሚይዙት አሁን እነዚህ ሼከናው ሲነን ምናምን እያሉ የሚይዙት እንጨት ሶስት ባላ እንጨት አለ። እሱን እንጨት ነው የሚዘጋጅና ሁሉም እንጨቱ ባለ ሶስት ባላዋ እንጨት ማለት ዝርያ ናት ይሏታል። ዝርያ ዘር ናት ይሏታል። በእነሱ ደግሞ የሆነ የሚሏት ነገር አለ። አንድ አራት ሰው ይሆንና ከባለ አውሊያው ውጪ አራት ሰው ባለ አውሊያው ደግሞ ራሱን የቻለ እንዳለ አምስት ሰው ይሆኑና ያ ትልቅ ጀበና በጣም 1000 ምናምን ቡና የሚቀዳ ስኒ ጀበና ነው። በጣም ትልቅ ጀበና በሱ አይቀዳም፣ ግን እንደ ጌጥ ነው የሚቀመጠው። አመት ክብረ በዓል ምናምን ሲኖር ነው በሱ የሚጣደው በሱ ጀበና እንጂ አይጣድም። እሱ ጀበና ትልቅ ነው በጣም። እና ያ ጀበና ይሰቀላል አለ የተሰቀለ እዛ ቤታቸው ላይ ይሰቀላል። ይሰበሰብና እርግማን ይራግማሉ። ኃይለኛ እርግማን ዘር ማንዘር እንዲሄድ ያርግማል። ከዛ ደግሞ ሲፈታ ደግሞ እኛ ጋር መጥቶ በ5 በሬ በ6 በሬ ነው የሚፈታው እያሉ ነው የሚያምኑት። ይሄንን አምልኮ ሲያመልኩ ማለት ነው። እኛ ጋር በትልልቅ በሬዎች በጎች፣ ለሙስሊም ለሆነ በጎች፣ ለክርስቲያን ለሆነ በሬዎች፣ ለነሱም በሬዎችም በጎችም አለና ቅጣቱ ይለያል። በጣም ከፍ ያለ ቅጣት ነው የምትቀጡት። እሱ እንዲተፋላችሁ ሲፈለግ እና ከአቅማችሁ በላይ ነው። ያንን ነገር ለማስተፋት የነበሩ ቤተሰቦች የነበሩ ቀድመ አያቶች ከአቅማቸው በላይ ነው ትእዛዙና ያንን ሳይከፍሉ ይቀራሉ። ያንን ክፍያ ማለት ነው። ያንን በሬዎች ያንን እንትን ሳያቀርቡ ሲቀሩ የልጅ ልጆቻቸው ከስንት ዓመት በኋላ የመጡ የልጅ ልጆቻቸው ሲወልዱ ልጆቻቸው ምን ይሆናሉ? ከዛ ምንድነው የሚያደርጉት መስላችሁ? በዛች በባላዋ በሶስቷ እንጨት በአምስቱም ዙሪያ እየዞሩ በዚህ አውሊያ ያለበት ዋናው ሰውዬ ካፍንጫዋ ይጀምራል። ከዚህ ከመቅጃዋ ካፍንጫዋ ይጀምርና እሱ ማለት ዋናዋ ወላድ እናትን ነው እንግዲህ እንደሱ የሚያደርገው። እናት ስብር እንድትል አንገቷ እንድታቀረቅር የወለደችው እንዳይባረክላት ስታረግዝ ደግሞ በውስጧ ያለው ሟምቶ እንዲፈስ እየተባለ በዙሪያው ያንን ጀበና በዛች በእንጨት ጠብ 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 እያደረጉት በሶስት ባላዋ እንጨት ይቀጠቅጧታል። ያችን ጀበና የተሰቀለችዋን ጀበና ይቀጠቅጧታል። ከዚያ ያቺ ጀበና እየፈራረሰች 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 ጀበናዋ ታልቃለች ማለት ነው። ትፈራረሳለች እዛ ላይ እና እንደሱ ነው የሚራገሙት። ከዛ ምንድን ነው የሚሆነው? ለልጅ ልጅ ለልጅ ልጅ የስንት ልጅ የማያውቀው ልጅ አሁን ዛሬ ላይ እነሱ ልጅ ሲወልዱ ሾተ ላይ የሚባሉ ሰዎች በዛኛው ዘመን እሱ ነው። እኔ አያቴ በደንብ ስታስረዳኝ ነበረ። በወቅቱ ካላስተፉ በወቅቱ ያንን ነገር ካላደረጉ አቅም እንኳን ከሌላቸው በአቅማቸው ካልጠየቁ ይሄ ነው የሚወልዱት ልጆች ሁሉ ይሟሟል። ልጆቻቸው ከወለዱ በኋላ ሁሉ
ከ6 ወር በኋላ ልጆቻቸው ይሞታሉ። ከ6 ዓመት በኋላ ልጅ አይበረክትላቸውም። ዘር የማጥፋት ስራ ነው እርግማኑ። ወንድ ልጅ ላይ ሳይሆን ሴቶች ላይ ዘር የማጥፋት ስራ ነው የሚሰራው። እና እንደዚህ አይነት ከባባድ አምልኮች አሉ ሾተ ላይ የሚባሉት ለዛ ነው። ከዛ ደግሞ የሚያውቁ እናቶች ምን ያደርጋሉ? ልክ አሁን ነው የሌለው። አሁን ቴክኖሎጂ አለ፣ እንትን ነው እየተባለ መርፌ ሁሉ አለው፣ ማሳደጊያ መርፌ ሁሉ አለው። ብዙ የሚባል ነገር አለ። እና የበፊት እናቶች ደግሞ ምንድን ነው የሚያደርጉት? እንደዚህ አይነት እናት ሲኖር ብቅል ጉድጓድ ይቆፈራል። መጀመሪያ ትልቅ ጉድጓድ ይቆፈራል። ትልቅ ጉድጓድ ይቆፈርና ብቅል፣ የገብስ ብቅል፣ የስንዴ ብቅል ይደረግና ብቅሉ ይበቀላል። እዛ ብቅል ውስጥ ሌላ ብዙ የሚጨማመሩ ነገሮች አሉት። እነዚህ ስር ምናምን ዘር ምናምን የምንላቸው ነገሮች እዛ ጉድጓድ ውስጥ አንድ ላይ ባልና ሚስቶች እናት ያቸው ሾተ ላይ ያለባት እናት ዘሬ እንደዚህ ይብቃል፣ ዘር እንደዚህ ይውጣልኝ፣ ዘሬ ከተደበቀ እንደዚህ ተደብቆ ከነበረ እንደዚህ እንደ ብቅል ይበልልኝ፣ እንደዚህ ይውጣልኝ። ስሮቹ ደግሞ የተቋረጡት ስሮቼ ዘሮቼ ምናምን እየተባለ ብዙ የሚጠራ ነገር አለ። እንደዚህ ያፍሩልኝ እየተባለ እዛ ጉድጓድ ውስጥ ይከተታል። ያ ጉድጓድ ይለበሳል፣ በአፈር በጭድ ይለበሳል። በ15 ቀኑ ነው ምናምን ይከፈታል ጉድጓዱ። ከዛ ይቀጥላል።